ጤና ይስጥልኝ የጤና ማህደር ቤተሰቦች፣ ዛሬ የምንነጋገረው ስለ አንድ ተላላፊ ያልሆነ ግን እንደ ወረርሽኝ ዓለምን እያዳረሰ ስላለው የጤና ችግር ነው። የጉበት ስብ። ብዙዎቻችን የጉበት በሽታ የሚመጣው ከአልኮል መጠጥ ብቻ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ዛሬ ላይ ምንም አይነት አልኮል የማይጠጡ ህጻናትና አዋቂዎች በጉበት ስብ በሽታ እየተጠቁ ይገኛሉ። እስኪ አንድ ጥያቄ ልጠይቃችሁ። ሁልጊዜ ጠዋት ስትነሱ ከፍተኛ ድካም ስሜት ይሰማችኋል? ወይም ደግሞ ምንም ሳይበሉ የሆድ መወጣጠር? ብዙዎቻችን ይህ የሚሆነው በስራ ጫና ምክንያት ይመስለናል። ነገር ግን ጉበታችን እባካችሁ እርዱኝ እያለ የሚጮህበት ስውር መንገድ ሊሆን እንደሚችል ስንቶቻችን እናውቃለን? ዛሬ ሰፋ ያለ ቪዲዮ ውስጥ የጉበት ስብ እንዴት ይከሰታል፣ ምልክቶቹስ ምንድናቸው እና በሳይንሳዊ መንገድ የተረጋገጡ የፈውስ መንገዶች ምንድናቸው የሚሉትን ነጥቦች በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ጉበት ስብ ከዝርዝር መረጃ ከመግባታችን በፊት ጉበት በሰውነታችን ውስጥ ያለውን ወሳኝ ሚና እንረዳ። ጉበት በሰውነታችን ውስጥ ካሉ የውስጥ አካላት ትልቁና ከ500 በላይ የተለያዩ ስራዎች የሚያከናውን ኬሚካል ፋብሪካ ነው። ሰውነታችን ውስጥ ያሉ መርዞችን ያጣራል፣ ለሰውነታችን ኃይል የሚሆን ስኳር ያከማቻል፣ ምግብ እንዲፈጭ የሚያግዝ ቢል የተባለ ፈሳሽ ያመነጫል፣ እንዲሁም ፕሮቲንና ደም እንዲረጋ የሚያደርጉ ንጥረ ነገሮችን ያመርታል። ስለዚህ ይህ ትልቅ አካል በስብ ሲወጠር ፋብሪካው መቆም ይጀምራል። ይህም ማለት መርዞቹ በደማችን ውስጥ ይሰራጫሉ፣ ኃይል ያጥረናል፣ የምግብ መፈጨት ስርዓታችን ይቃወሳል። የጉበት ስብ እንዴት ይከሰታል? በመደበኛ ሁኔታ ጉበት መጠነኛ ስብ ሊኖረው ይችላል። ነገር ግን የስብ መጠን ከጉበት አጠቃላይ ክብደት ከ5% እስከ 10% በላይ ሲሆን የጉበት ስብ በሽታ ተከሰተ ይባላል። እዚህ ጋር አንድ ትልቅ ግንዛቤ ማስተካከል አለብን። የጉበት ስብ የሚከሰተው ስብ ስላለብን ብቻ አይደለም። ዋነኛው ወንጀለኛ ኢንሱሊን ሬዚስታንስ የተባለ የሰውነት መዛባት ነው። ሰውነታችን ከሚያስፈልገው በላይ ካሎሪ በተለይም ከስኳርና ከካርቦሃይድሬት ሲያገኝ ይህንን ትርፍ ኃይል ወደ ስብ በመቀየር በጉበት ውስጥ ማከማቸት ይጀምራል። በተለይ ፍሩክቶስ የተባለው የስኳር አይነት አደገኛ ነው። ለአብነት ያህል የአንድ ወዳጄን ታሪክ ላካፍላችሁ። ይሄ ሰው ምንም አልኮል አይጠጣም፣ ግን በየቀኑ ከምሳ በኋላ ለስላሳ የመጠጣት ልምድ ነበረው። አልኮል ካልጠጣው ጉበት አይነካም የሚል እምነትም ነበረው። ነገር ግን በአጋጣሚ ምርመራ ሲያደርግ ጉበቱ ላይ ከፍተኛ ስብ ተገኘ። ለምን መሰላችሁ? ያ በየቀኑ የሚጠጣው ለስላሳ መጠጥ ውስጥ ያለው ስኳር ለጉበቱ ልክ እንደ አልኮል መርዝ ሆኖ ስላገኘው ነው። የጉበት ስብ በአንድ ሌሊት የሚመጣ አይደለም። 4 ዋና ዋና ደረጃዎች አሉት። የመጀመሪያው ደረጃ ስብ መሰብሰብ የሚጀምርበት ሲሆን በዚህ ደረጃ ሕክምና ከተደረገ ጉበት ወደ ጤናማ ሁኔታ በቀላሉ ይመለሳል። ሁለተኛው ደረጃ ናሽ ይባላል። በዚህ ጊዜ ስቡ በጉበት ላይ ቁስለትና እብጠትን መፍጠር ይጀምራል። ሶስተኛው ደረጃ ፋይብሮሲስ ሲሆን በቁስለቱ ምክንያት የጉበት ሴሎች ጠባሳ መፍጠር ይጀምራሉ። አራተኛውና የመጨረሻው ደረጃ ክሮሲስ ይባላል። በዚህ ደረጃ ጉበቱ ሙሉ በሙሉ በጠባሳ ይሸፈናል፣ ስራውንም ያቆማል። ይህ ለጉበት ካንሰር ወይም ለጉበት መከሰት ያደርጋል። ብዙውን ጊዜ የጉበት ስብ ዝምተኛው ገዳይ ይባላል፣ ምክንያቱም መጀመሪያ ላይ ህመም ላይኖረው ይችላል። ነገር ግን ሰውነታችን የሚሰጠንን እነዚህ ምልክቶች ልብ በሉ። አንደኛው የቀኝ ትከሻ ህመም ነው። የሚገርመው የጉበት ችግር በትከሻና በአንገት አካባቢ ህመም ሊያመጣ ይችላል። ሁለተኛው ከፍተኛ የድካም ስሜት ነው። በቂ ረፍት አድርገው እንኳን የማይለቅ ድካም ካለቦት ጉበቱ ተጨናንቆ ሊሆን ይችላል። ሌሎቹ ምልክቶች ደግሞ የእግር ማበጥ፣ የቆዳ ማሳከክና የአይን ነጭ ክፍል ቢጫ መሆን ነው። እነዚህ ምልክቶች በሰውነታችን ላይ ካያችሁ በአስቸኳይ ወደ ህክምና መሄድ ይገባችኋል። አሁን ደግሞ ወደ ተስፋው ክፍል እንምጣ። ጉበት ራሱን የማደስ አስደናቂ ተፈጥሮ አለው። በትክክለኛ አመጋገብና የአኗኗር ዘይቤ ጉበት ላይ ያለንን ስብ ሙሉ በሙሉ ማጥፋት ይቻላል። አንደኛው መፍትሄ ስኳርና ነጭ ዱቄትን ማስወገድ ነው። እኔ በግሌ ቡና ውስጥ ስኳር መጨመር ካቆምኩ በኋላ በሰውነቴ ላይ ያየሁት የኃይል ለውጥ እጅግ አስገራሚ ነው። ሁለተኛው ኢንተርሚተንት ፋስቲንግ ወይም በምግብ መካከል ረጅም ሰዓት መስጠት ነው። ለምሳሌ ለ16 ሰዓት አለመብላት የተከማቸ ስብን እንዲያቀልጥ ያስገድደዋል። ሶስተኛው መፍትሄ ተፈጥሯዊ ረዳቶቹን መጠቀም ነው።
ለምሳሌ የፖም ቆምጣጤ ከምግብ በፊት በውሃ በጥብጦ መጠጣት ኢንሱሊንን ይቀንሳል። እንደ ጎመን፣ ብሮኮሊና ሰላጣ ያሉ አረንጓዴ ቅጠላ ቅጠሎችን ደግሞ ጉበት መርዞቹን እንዲያጸዳ ይረዱታል። አራተኛው መፍትሄ እንቅስቃሴ ነው። በቀን ቢያንስ ለ30 ደቂቃ በፍጥነት መራመድ ጉበት ስብን እንደ ኃይል እንዲጠቀም ያደርጋል። ውድ የጤና ማህደር ተከታታዮች፣ ጉበታችን ለኛ ብዙ ይደክማል፣ እኛም ለሱ ጥንቃቄ ማድረግ ይገባናል። አሁን የነገርኳችሁን መፍትሄ ለመተግበር ነገ ጀምራለሁ ብላችሁ ቀጠሮ አትስጡ። ዛሬውኑ የመጀመሪያውን እርምጃ ውሰዱ። ከጣፋጮች መጠጦች ራቁ፣ እንቅስቃሴ ጀምሩ እና ሰውነታችሁን አድምጡ። ዛሬ ካየናቸው መፍትሄዎች ውስጥ እናንተ የትኛውን ለመጀመር ወስናችኋል? ሐሳባችሁን ኮሜንት ላይ ያስፍሩልኝ። የመረጃ ጠቃሚ ሆኖ ካገኙት ለወዳጅ ዘመዶ ሼር በማድረግ የብዙዎችን ህይወት ይታደጉ። በቀጣይ ቪዲዮ የኩላሊት ጠጠር የሚከላከሉ ምግቦችን እንድንወያይ ትፈልጋላችሁ? አዎ ከሆነ ኩላሊት ብላችሁ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ጤና ለሁሉ